እርግብ ምን አጋጠማት? እርግብ እንግዲህ ቁጭ ብላ ቤቷን ለብቻዋን በእስር ቤቱ ቁጭ ብላ እርግብና ሙላት አይናቸው ይታያሉ፣ ግን አለመተዋወቃቸው ምናምን ግልጽ አድርገው አልተናገሩ በምን እንደሆነ መጣች ማለት ነው። እና እርግብ ከነሱ ጋር ልዩ ሆና ለብቻ ቁጭ አለች። እሺ መጨረሻ ምን ገጠማት? ምን የገጠማት እናየዋለን ማለት ነው። አሰላሙ አሌይኩም ራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያንቶቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ክፍል 129 ይዤላችሁ መጥቻለሁ። በእናንተ የሚጠብቀው ብቻ እስከ መጨረሻ ቪዲዮን አይታችሁ ላይክ፣ ሼር፣ ኮሜንት ሀሳብ አስተያየት በማስቀመጥ አብረን እንደግ ማለት ነው። እንደቀጠለ ነው ማለት ነው። እንግዲህ እስር ቤት ተሰብስቦ ሙላት ያለችበት ቤት እስር ቤት የተሰበሰቡት ልጆቹም አሉ። እርግብ ለብቻዋ አጋንና ቁጭ አለች። ከዛ ለምንድን ነው የማትናገረው? ምንድን ነው የማትናገሪው? ተኛ ጋር ምናምን ያሏት ሄደችና አንዷ ተነሳችና ስትነካት ለምንድን ነው የማታወሪ? አላወራ ማለች። ከዛ ወይዘሮ ሙላት አንቺ ልጇ አይደለሽም? እናትሽ እዚህ ጋር አሉ አይደለም? እስቲ ንገሯት ምናምን እያሏት ከዛ ነጂ ነው እኮ ነው የምናገርሽ፣ ለምንድን ነው የማትናገሪ ሲሏት አልናገርም። እሺ ወይ ዝፈኝ ወይም ደግሞ ተናገሪ፣ ምንም ነገር ማትናገሪበት እዚህ የቤት የመጣሽበት ምክንያት ተናገሪ። አልናገርም አለች፣ ድርቃ አለች። ከዛ ሊመቷትም ያዟት፣ ልደበድባትም ጎሮሯንም ልታንቃትም ተነሳች እና ቆይ ከሰው ጋር አትግባቢም እንዴ ሲሏት መግባባትም አለመግባባትም ሳይሆን እኔ መጫወት አልፈልግም ብያቸዋለሁ ብላ ኮስተር ብላ ቁጭ አለች። እርግብ ከሰው ጋር መቀላቀል ይሻልሻል፣ ተይ ዝም አይባልም ሲሏት ልቀቁኝ በያችሁ፣ ለቀኳችሁ አይደል? ልቀቁኝ በቃ አልፈልግም፣ አልናገርም ካል በግድ ነው አለች። አንዷ ተነሳችና እንደዚህ በእግሯን ወደዚህ ወረወረቻትና ከዛ እርግብ ፈርታ ብድግ ብላ ተነሳችና ምንድን ነው እንዴ ስትላት ዛሬ ወደ ሳይሆን በግድሽ ታወሪያለሽ ብላ እያዘቻት ምንድን ነው ምህረት ስትላት እርግብ እዚህ ቤት የመጣሽበት ምክንያትና ማንነትሽ መሆን ትናገሪያለሽ ስትላት አለማውራት እኮ መብቴ ነው አለች። እርግብ ማለት እሱ ስትገረፊ ትናገሪያታለሽ አለቻት። ከዛ ልትይዛ ስትነሳ ሙላት ብድግ ብላ ተነስታ ምህረት ምን ልታረጊ ነው ብላ እጇን ያዘቻት። እቺን ብላ ልትመታት ያዘቻት። አይቻልም እሷ አለበዛ ማንነቷ ትናገራለች፣ አለበዛ እኔና እሷ እንታያታለን ስትል ሙላት ለእምነት ምህረት አንቺ ምን ያረግልሻል? የእሷ ምንነት እሷ ተናገረች ተናገረች ምን ያረግልሻል ብላ እየለመነቻት ልጄ ናት ብላ እንዲህ የምትንከባከባት የነበረችው ዘርፌ ከዛ ባክሽ ትቀጥቅጣት ስትል አንዷ አጠገቧ ያለችዋ ዘርፌ የነገር ሲሆን አፍሽን ይንቀሳቀሳል አይደለም አለቻት። ባክሽ ዝም በያት እንደውም ከደበደበቻት ጥሩ ነበረ ስትል ምህረት እባክሽ ስሚኝ ምላሽ የጠበቅኩሽ ነው አለች። ላናግርሽ ወይስ ትነግሪኛለች ስትላት የፈለግሽው አድርጊኝ ብላ ጉሮሯን ያዘቻት። ወይዘሮ ሙላት ተጨናነቀች። አረ ምህረት ልቀቃት፣ ልጅሽ ትሞትብሻለች ልጅቷ አለች። ወይዘሮ ሙላት በግድ አስለቅቃ ልትገያት ነው ብላ አስለቀቀቻትና ወደዛ ወረወረቻት። እንደው እንደዚህ ካለብኝ እልህ አለብኝ ብላ ምህረት ልትደባደብ ስትመጣ በቃ እኔ ያለው ነገር እኔ ነግራችኋለሁ አለች። ምህረት እሺ በቃ አንቺ ትነግሪን ከሆነ ብላ ስትል እርግብ ማለት የልጄ መስቀልና ፎቶ አጭበል ብላ የበላች ሌባ ናት፣ ልጅሽ ናት ብላ እየቀረበችኝ ሌባ ናት ብላ ተናገረች። እርግብ እንግዲህ በጣም ጸጥታ ነው ያለችው። ከዛ እንዴት ስትል እርግብ ባረገችው ነገር ተጸጥታ ነው እጇን ለፖሊስ የሰጠችው አለች። በቃ ህልመት እኔ ምንም ነገር አልፈልግም፣ አርፈሽ ቁጭ በይ፣ በቃ ሁሉም ነገር ተውትና እንደ በፊታችሁ ተጫወቱ አለቻቸው። እምነት ግን ልትደባደብ ፈለገች። ከዛ ተይ ብሎ ቁጭ አረጓት። ተናደደች። ቅድስቴ ብቻውን ቆሞ ስራና ሀኒ መጡ ቁጭ አሉና ቁጭ ሊሄዱ ሲሉ ሀኒ ሰፈሬ ስለደረስኩኝ ትንሽ ቁጭ ብለን እናውራ አላት። እሺ አለችው እና ቁጭ አለው። ከዛ ህይወት እንዲህ ናት ስትለው ምንድን ነው ማለት አለችው። እንደምኖርም አላቅም ነበር፣ እንቅስቃሴም የረጀመ እድሜም የረጀመ እንደመኖሬም አላቅም ነበር አላት።
እኮ እንዴት ስትለው አንድ ሰው ከፈለገኝ ከልቡ ፈልጎ አያጣኝም ነበር አለች። እርሳ እውነትህ ነው እንዴ? ምን ማለት ነው አለ። ምን ያልክ ነው ስትለው ከቤት ቤት ከኮሌጅ ኮሌጅ ከዛ ውጪ የትም አልሄድም ነበረ አላት። ካፌ ብንቀመጥ አንድ ቦታ ነበር የምቀመጠው አላት። እና አልገባኝም አላት። ከዚህ ድርጅት ሁሉ ምን ታየሽ ሲላት እኔ እንጃ ግን ምናልባት ዓለም ሁሉም ጠባብ ሆና ትታያለች ልበል ሲላት ስትለው አዎ እውነትሽ ነው በትክክል አላት። ደስታ የሚሰጠኝ የማውቀው ነገር ሲኖር ነበረ አላት። እሺ አሁንስ ስትለው አሁንማ ሁሉም ነገር እንዳለች ነው ዓለም የተረዳሁት። ፍቅር ውስጥ ሁሉም ነገር እንዳለ ነው የተረዳሁት አለች። ሀንዬ እንዴት እና አሁንስ ሲላት እቤት ሲሄድ ማገኘው ምግብ፣ ካፌ ሲሄድ ማገኘው ነገር ሁሉም ነገር አንቺ ሳገኝሽ ነው አለሜን አላት። ከዛ እውነትህ ነው እስራ አላችሁ። አዎ እስራ ፍቅር መግለጽ በጣም ትችልበታለህ። ፍቅር ብገልጽልሽ ልክ አይደለም፣ የምገልጽልሽ ምንም አይደለም አላት። ሀና እኔ ያንቺ ምንሽ ነው ሲላት ማለት እስራ ያንቺ ምንሽ ነው ብለሽ ብትጠየቂ ምን ትያለሽ? የእርሳ ማለት የኔ በልክ የተቀረጸ እናን ሳላቀው የምኖረው የምጸጸጠኝ ክፍል ህይወቴ አለችው። እና ሀና አንቺ እንደዚህ በዚህ ልክ ልምትገልጪው ነገር አይደለም። እሺ ምን ሀና አንቺ ብዙ ነገር እሺ ምንድን ነው ንገረኝ። አንቺ ህይወቴ ሳይሆን የኔ ሁሉም ነገሬ ነሽ አላት። ዓለምም ሁሉም ባንቺ ስም ነው የገነባሁት እስራ ስትለው ሳስበው ሁሉም ነገር ምደክመው ባንቺ ነው አላት። እኔ ሳይሆን እስራ ልቤን አመመኝ አለች። እንግዲህ ሞቃት ማለት ነው ሀና እንዲህ ሲላት ሀና ይሄው ብነግርሽ ሁሉ ከልቤ ነው። ተስፋ የማገኘው ካንቺ ነው። ሁሉም ነገር የማገኘው ካንቺ ነው አላት። መኖሩም የሚጥመኝ ካንቺ ጋር ነው። ያንቺ መምጣት ብቻ እኮ አይደለም አላት። ሀና በአንተ መፈቀር ግን ምን እንዴት አይነት እድለኛ ነው ስሜትህን ትኖረዋለህ ብላ እንግዲህ ሀንዬ ደስታ ብሏት ደስታዋን የገለጸለች ነው። ያለ ህይወት ሁሉም በደንብ ትገልጸዋለህ አለችው። ተስፋዬም ሁሉም ነገሬን አንቺ ነሽ አላት። በጣም ደስ የምወደው አንቺን ስላገኘሁ ነው። አሁን የመሸ ስለሆነ ወደ ቤት መግባት አለብኝ አለ። ሀንዬ ገለጸችለት። በጣም አፈቅርሃለሁ አለችው። አፈቅርሻለሁ የሚል ነገር ተስሜት አይገልጽም አላት። ሌላ ጋር ሲፈጠር ግን በጣም አፈቅርሻለሁ ሲላት እላዩ ላይ ወደቀችበት አቀፋት። ማርቆስ ተጨናነቀ። ቅድም ጽዮን ባለችው ምክንያት በጣም ልቡ ተሰበረ። እሱ ግን በጣም ያፈቅራታል። ጽዮን ግን ልታፈቅረው አልፈለገችም። እሷ ላይ ልቧ ያለው አሴ ጋር ነው፣ እስራ ጋር ነው ልቧን ያለው። እስራ ግን አይፈቅራትም። እሱ የሚያፈቅረው ግን ሀና ነው። ነገሩ ሁሉም ተቀያይሯል ማለት ነው። አሁን ብቻ ቁጭ ብሎ ጽዮን ግን ምን ሆና ነው እንዲህ የሆነችብኝ አለ ማርቆስ። እንደው ምን ይሻለኛል እያለ እስቲ ሀና ጋር ልደውልላት ለማንኛውም ብሎ ሀና ጋር ስልኩን ልደውል አልደውል እያለ ነው። ግን ለምንድን ነው ሲከፋኝ ወደ ሀና ጋር መሄደው? ሀና ተስፋ ስለምሰጠኝ ነው። ግን ሲከፋኝም ለምንድን ነው ወደ ዳገት ላይ የምወጣው ብሎ እንግዲህ ሀናም እሱ በጣም ይወዳታል። ግን ያው ብቻ ሁሉም ነገር እንትን ሆነ ማለት ነው። በጣም ተናደደ። እያሰበ ነው እንግዲህ ማርቆስ ማለት ነው። አሁን ሀንዬ ወደ ቤት እየመጣች ነው። በቤት ስትገባ እስራ ቁጭ ብሎ እየበላ ነው። ሰላም ሳትለውም ገብታ ቁጭ አለች። ምን ነው ዛሬ ሰላምታ የለም እንዴ ሲላት እባክህ ርቦኛል አልጉርሰኝ አለችው። እሺ አላትና ሊያጎርሳት ሲያመጣ ይሄ ብቻ ነው እንዴ አላት። እንዴ ምን ነው አለች። እሺ በቃ መጣሁ ታጥቤ ልምጣ ብላ ወደ ውስጥ የገባች ያለ። ዛሬ ግን በጣም ደስ ብሎሻል? ሀንዬ ታጥባ መጣ ቁጭ ብላ እየበላች ነው። ደስተኛ ነች ሲላት ከማን ያመሸሽው ሲላት ከማን ያመሸው ይመስልሃል አለችው። ከአባትሽ ጋር ነዋ ሲላት አይ አይደለም እና ሲላት ባለፈው የነገርኩህ ልጅ ጋር ነው ባለፈው ፍቅረኛ ምናምን ያልሽኝ አዎ ብታይ እንዴት አይነት ደስ የሚል ጊዜ ነው ያሳለፍነው አለች። ማለት ሲላት እስራ በጣም ለመኖር የሚያጓጓ ልጅ ነው አለችው። እንዴት ስትለው በቃ ሁሉም ነገር እንትን ለማለት በቃ ወደደችው። ገባችሁ በአንዴ ማለት ነው። እንዲህ ነው ሴት ልጅ ማለት ነው። ጽዮን ግን ያው እየጠበቀቻት ነው። ራሷን ከጠበቀች ነው ሀና ማለት ነው። እና ብቻ አላቅም መጨረሻቸውን። መወደድ ግን ምን እንደሆነ ግን አሳየኝ ስትለው እስራ ሀና
በጣም የሌለ ፍቅር ውስጥ ገባሽ አላት ምላሴ ወንድሟ ማለት ስራ ስለማታውቀው ነው እንጂ እንደዚህ አትለኝም ነበረ አለችው። እንዴት ሲላት ፍቅሩ እንዴት አድርጎ እንደሚገልጽልኝና ብላ ፍቅር የሚባለው ጋር እሱ ጋር ሲደርስ ልክ ከእግር አውጥቶ በእግሩ እንደሚሄድ ሰው ነው አለች። ሀንዬ ግን ልጁ ስለወደድሽው ነው ወይስ እሱ ስሜቱ ስለመግለጽ የሚችል ልጅ ስለሆነ ነው? መውደድ እወደዋለሁ፣ ግን ስሜቴ ያለ መጋረድ ይጋረድብኛል ማለት አይደለም አለችው። ማለት ሲላት ከስሜት ውጪ ሆኜ ወጥቼ እኮ ነው ያየሁት ነገር አለች። ግን በጣም ደስተኛ ነኝ፣ ግን መጠንቀቅ አለብሽ አላት። ለምንድን ነው የምንጠነቀቀው አለች። አሁን እኮ ፍቅር በጣም አስተማማኝ ያለኝ ነው ያለሁት ስትል ምናልባት እንደ ባለፈው ነገር እንዳይፈጠር አላት ብዬ ነው ያን ነገር እንዳይፈጠር ብዬ ነው ሲላት፣ እስራ ምንም ያፈቅረኝ ያን ያክል ልቤን የምሰጠው ሰው አይደለሁም አለችው። ከራሴ የበለጠ እሱን አምነዋለሁ። እሱን የሚጎዳ ነገር ምንም አይነት ያደርጋል ብዬ አልልም፣ አያደርግም ማለት አስተዋይ ነገር ስለሆንሽ እምነት እንዳለሽ ተማመናለሁ ሲላት፣ ወንድሜ እንደሆንክ እኮ ወንድሜ የምልህ እኮ ለዚህ ነው። ስሜቴ እኮ በቀላል ነው የምትረዳኝ አለችው። ሀንዬ በደስታ ምግቡን እንደበላችው አታውቅም። እረ ምግብ ይጨመር ራሴን ትበይኛለሽ ሲላት፣ አንተ ወረኛ ብላ ምግቡን ሊጨምርበት ብሎ ሊያመጣ ሄደ ምላሴ። ከዛ እስር ቤቶች እንዳለ ተኝተዋል። እንቅልፍ እንደያዛቸው ስታውቅ ምህረት ተነስታ እርግብን እርግብ እላዩ ላይ ቁጭ ብላ ጎሮሯን ያነቀቻት ያለ ነቃችና እርግብ እየተፈራጠጠች እያለ ድምፅ ሰማች። ሙላነሽ ማለት ነው። ብድግ ብላ ተነሳችና እንዴ ምህረት ምን ያረግሽ ነው? ምን ያረግሽ ነው? የሞተችብሽ ነው ልጅቷ ልትወት ብለሽ ነው ብላ ወደዛ ወረወረቻትና ምን አደረገችሽ አለቻት። ምን አረገችሽ? ምን አደረገች? አንቺ ላይ ያረገችው ነገር መናገር አለባት ብላ እንግዲህ ረብሻ ተነሳላችሁ። አንቺ ነሽ እንደምትቀጫ ስትላት፣ አዎ እና ማን ይቀጣታ ስትላት፣ ምህረት እዚህ ቤት የተገኘችው እኮ ፍርድ ቤት ለመቅረብ ነው አለች። ሙሉነሽ ያው እንደማትጨክን ታውቃላችሁ። በጣም ያው በፊትም ከልጇን ልጄ ነው ብላ ብዙ ነገር ሰርታላትም ነበር እንዳያችሁ ማለት ነው። ፍርድ ቤት አይሆንም፣ ለምን እሱ ፍትህ ለማግኘት ብዙ ነገር ተንከራትቻለሁ አለች። ፍትህ የሚሆነው በእጄ ላይ ነው ስትል ሙሉነሽ ተይ አንቺ ልጅ ግን ለምንድን ነው ሁሉም ነገር በጉልበት የሚሆን የምታረጊው አለች። ራሴ ያልኩት ራሴ ልጅ ስለሆንኩ ነው ስትል፣ ምን አይነት ልጅ ነሽ ግን አለች። እቺ ልጅ ምትሞት ምን አይነት ነገር እንደሚፈጠር አታውቂም ስትል፣ ማድረግ ሳይሆን መሞት ሳይሆን ማድረግ ነው የምፈልገው አለች። እቺ ልጅ ብትሞት እኮ አንደኛ ተጠርጣሪ እኔ ነኝ ስትላት፣ እሱን አታስቢ፣ እቺ ልጅ ብትሞት እኔ ነኝ ሁሉም ነገር አለችው። የእሱ ተጠያቂ እኔ ነኝ አለች። አሁን ልጆቹ ተኝተዋል፣ ተኝ አለቻት። ሳርገላት ነው የምተኘው ስትል፣ ምህረት እቺ ነገር ልጅ አንድ ነገር ብታረጊያት ጸብሽ ተኛ ጋር ነው ስትል፣ እርግብ ደስ ብሏት አይኗን ቁልጭ ቁልጭ ያለች ፉገራዋን እያነሳች ዛሬ ማዘርሽ አድናሻለች የነገ ደግሞ እናያለን ብላት ሄዳ ተኛች። እርግብ ተኝ በቃ ማንም አይነካሽም ስትላት፣ አንተኛ ማለች። ማንም አይነካሽም ተኝ ስትላት፣ አይ ለማንኛው ሂጂ አንቺ ተኝ ስትላት፣ ወይዘሮ ሙላት ለማንኛውም ይቅርታ አለቻት። ቅዱስ ቅድም ልደውልላት ያለ ነበረ እንግዲህ ሀናን ደውሎላት ነው መሰለኝ ቆሞ እየጠበቃት ነው። ሀና ደነገጠች፣ መጣች። እንዴ ቅድስት ስትለው፣ አቤት ሀና አላት። እዚህ ምን አመጣ ሲላት፣ አንቺን ፍለጋ ነው አላት። ለምን ስትለው፣ እንዶ ጨነቀኝ እኮ አላት። ቅዱሴ ምን ሆነ ስትለው፣ ሀና ብዙ ነገር እንዳለብኝ ታውቂያለሽ፣ የውስጤ ደግሞ እንደምትረጅኝ አንቺ ነሽ አላት። እና ስትለው፣ ምናልባት ስደውልልሽ አላነሳም ስትይኝ ሰፈር ከመጣሁ አገኝሻለሁ ብዬ ነው የመጣሁት። ቆይ ማልመጣስ ኑሮ አለች ሀና። አላቅም ቢሆንም ነበር ባይሆንም ቢመጣም ባይመጣም ነገር እንደዚህ ነገር አላቅም አላት። ይኸው አገኘሁሽ አይደል በቃ አላት። ቅዱስ አለችውና፣ አቤት አላት። የሆነ ነገር ልጠይቅህ አለችው። አዎ ሀና ጠይቀኝ አላት። መቼም እንደዚህ አይነት የምትሆነው አፈቀርኩሽ ለማለት አይደለም ሲላት፣ ክት ብሎ ሳቀ። እንዴ የሚያስቅ ነገር አለ እንዴ ስትለው፣ እንዴት እንደዛ ልትይ ቻልሽ? እኔ እንጃ አላቅም አላት። እኔ እንጃ ብቻ የምታደርገው ነገር እንደዚህ አይነት ይመስለኛል ስትለው፣ አንቺ እና ጽዮን የምታደርጉት ነገር የማደርገው ነገር ተመሳሳይ ይመስልሻል? እኔ ጽዮን ጋር የምታደርገው ነገር አላቅም ስትለው፣ ሀና እንኳን ሌላ ሴት ቢሆን ጽዮን ጋር አድርጌ አላቅም አላት። እሺ ለምንድን ነው ትናንትና እንደዚህ ሆነ የተናደድከው? እስራ ማገኘው ጽዮን ደግሞ ተናደደችብኝ አለች። ግን በመጀመሪያ ጊዜሽን እያሻማሁሽ ስለሆነ ወዴት ነው የምትሄጂ ሲላት፣ እናቴ ለመጠየቅ አለች። የማይደብርሽ ከሆነ እንግዲህ እሱ መጀመሪያ
እሷ ፖሊስ ጣቢያ የማይደብርሽ ከሆነ አብረን እንምጣ ሲላት የሚደብረኝ አይመስለኝም አለችው። እሺ በቃ አላት። እሺ ልንገርሽ በል እዛ ቀን ስራ መጣና ያለፈው የክላሱ ነገር ጠየቀኝ። ምንድን ነው አንቺም ትረሻለሽ እንዴ ባለፈው ስለ ቅናቱ ነገር አላት። እና ምን አለ ስትለው አመለካከቴ አየውና ትንሽ ፍቅር ውስጥ ቅናት እንዳለው ነገረኝ አለች። ማን ስራ እንደዛ አለ? አዎ እሺ በቃ ከመነገርሽ በፊት ይሄድን እናውራ እያለ አብረው ሄዶላቸዋለሁ። እና ቤተሰብ እንግዲህ የዛሬ ይሄን ይመስላል እንዳያችሁት ማለት ነው። እንግዲህ ጽዮን ማርቆስ ያፈቀራት እሷን ልታፈቅረው አልቻለችም። ሀናን እንግዲህ ማርቆስም እያፈቀራት ነው፣ ግን ከፍቶ መናገር አልቻለም ማለት ነው። ፈራ ማለት ነው። ከፍቶ አፈቅርሻለሁ ለማለት በጣም ፈርተዋል። እሷ ግን እስራ አፍቅረዋለች። እስራም እንግዲህ ካልከዳችሁም የሚባል ነገር ነው። እንደ አንድ ደግሞ እንግዲህ እርግብ ጉዷ ደረሰ። እዛ እስር ቤት ገብታ የተሰቃየች ነው ማለት ነው። ያ የፈረደባት እንግዲህ ሙላለች ተው እያለች ነው እላቸዋለሁ። ቤተሰብ ከወደዳችሁ ሼር ላይክ አድርጉ። በሌላ ደግሞ በቀጣዩ ደግሞ ይዤላችሁ እስከ ስመጣ ድረስ መልካም ቀን ይሁንላችሁ። ባይ